እድሜና ጤና ይስጥልን የተወደዳችሁ ከሪዮት የዕለቱን ዘገባዎች ይዘን ቀርበናል። እንድትከታተሉን በአክብሮት ተጋብዛችኋል። ምርጫው በእጅጉ ቢቃረብም አሁንም በርካታ የምርጫ ጣቢያዎች ወደ ስራ አልገቡም። በጉዳዩ ዙሪያ አሰናድተናል። በጎንደር ጭልጋ ታጣቂዎች ተኩስ እንደከፈቱ ተነግሯል። ዘገባውን ተሰሙት ዘንድ ያጠናቀርነው ሌላኛው ጉዳይ ነው። እነኝንና ሌሎች ጥንቅሮችን ይዘናል። ታዲያም ቪዲዮ ላይክ፣ ቻናላችንን ደግሞ ሰብስክራይብ ማድረግ አትርሱ። ከኛ ጋር ቆዩ። አቶ በቀለ ገርባ የኮሮና ቫይረስ ክትባት እንዲገባላቸው ጠይቀዋል። አቶ ጀዋር መሐመድም ሕክምና እንዲሰጣቸው እየተማጸኑ ነው። ትናንት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሕገ መንግሥታዊና ጸረ ሽብር ችሎት ፊት በእነ አቶ ጀዋር መሐመድ መዝገብ ስር የተከሰሱ ተጠርጣሪዎች ቀርበው ነበር። ከዚህ ቀደም የአቃቤ ሕግ ምስክሮች ከመጋረጃ ጀርባ እንዲመሰክሩ ተወስኖ የነበረ ቢሆንም ይህ ውሳኔ በተከሳሽ ጠበቆች አቤቱታ አማካኝነት ውድቅ መሆኑ ይታወሳል። ሆኖም ግን እንደገና የአቃቤ ሕግ ምስክሮች ከመጋረጃ ጀርባ ሆነው እንዲመሰክሩ ፍርድ ቤቱ ውሳኔ አስተላልፏል ሲል አዲስ ስታንዳርድ ዘግቧል። የዚህም ምክንያቱ የምስክሮች ደህንነትን አደጋ ውስጥ ይወድቃል በሚል ነው። ከሳምንት በፊት ውድቅ የተደረገው የመጋረጃ ጀርባ የምስክርነት ቃል የመስጠት ሂደት ከትናንት አንስቶ በግልጽ ሂደቱ እንዲቀጥል ነበር የተወሰነው። ፍርድ ቤቱ አቃቤ ሕግ ከመጋረጃ ጀርባ ምስክርነት እንዲሰጥ ያቀረባቸው ምክንያቶች በማስረጃ የተደገፉ አይደሉም በማለት ውድቅም አድርጎት ነበር። ከዚህ ባሻገር በሕገ መንግሥቱ አንቀጽ 20 ስር በምስክሮች ላይ ለሚደርሰው ማንኛውም አይነት ጉዳት በክስ ውስጥ ያሉ ሁሉ እንደሚጠየቁበት በመጥቀስ አልተቀበለውም። ነገር ግን ትናንት አቃቤ ሕግ ባቀረበው አቤቱታ መሠረት ችሎቱ ተችሎ የመጋረጃ ጀርባ ምስክርነቱ እንዲቀጥልም ውሳኔ ተሰጥቷል። የተከሳሽ ጠበቆች በበኩላቸው በአቃቤ ሕግ አቤቱታ ዙሪያ ምንም አይነት መረጃ እንዳልተሰጣቸው ጠቁመው የፍርድ ቤት መጥሪያ እንኳን እንዳልደረሳቸው አንስተው ተከራክረዋል። ከጀዋር መሐመድ ጠበቆች መካከል ለአዲስ ስታንዳርድ አስተያየታቸውን የሰጡት ቱሊ ባጅሳ የተባሉ ጠበቃ ከጠቅላይ ፍርድ ቤት አቃቤ ሕግ ባቀረበው አቤቱታ ላይ ቀርበው እንዲከራከሩ የሚያሳስብ የመጥሪያ ወረቀት እንዳልደረሳቸው ገልጸዋል። ባለፈው የችሎት ውሎ ከግልና የጤና ሁኔታቸውና ከቤተሰብ የመገናኘት መብታቸው ጋር የተያዙ ትዕዛዞች በእስር ቤቱ አስተዳደር አለመተግበራቸውንም ጨምረው ተናግረዋል። የመጀመሪያው ተከሳሽ ጀዋር መሐመድ ሁለት ጥርሶቹ በመታመማቸው ምክንያት የጥርስ ቀዶ ጥገና እንዲደረግለት በሐኪሞች የታዘዘ መሆኑን አንስቶ የሕክምና አገልግሎት የማግኘት መብቱ እንዲፈቀድለት ፍርድ ቤቱንም ጠይቋል። አቶ በቀለ ገርባ በበኩላቸው የጤናቸው ሁኔታ ለኮሮና ቫይረስ እጅጉን ተጋላጭ በመሆኑ ክትባቱ ወደ እስር ቤት ገብቶ እንዲሰጣቸው ጥያቄም አቅርበዋል። ችሎቱ ላይ በአካል ቀርበው እንዲሟገቱ ጭምር መጠየቃቸውም ታውቋል። ፍርድ ቤቱ በሰጠው ምላሽ የእስር ቤቱ አስተዳደር ተከሳሾቹ ውጭ አገር ያሉ ቤተሰቦቻቸውን በስልክ እንዲያገኙ እንዲያደርግ ብሎም ለአቶ በቀለ የኮሮና ቫይረስ ክትባት እንዲገባላቸው ሁኔታዎችን ያመቻች ዘንድ ውሳኔ አሳልፏል። የነጀዋር ጠበቆች የጥርስ ቀዶ ጥገናው እንዲደረግ መታዘዙን የሚያሳይ የሕክምና ማስረጃ ለዳኞች ቢሮ አስገብተው ተከሳሾቹ ሕክምና እንዲያገኙ ትዕዛዝ ማስተላለፍ ይቻላል ሲልም ፍርድ ቤቱ አስታውቋል። በተጨማሪም ፍርድ ቤቱ አቶ በቀለ ገርባ በአካል ፍርድ ቤት እንቅረብ ሲሉ ያቀረቡትን ስሞታ ውድቅ በማድረግ ዳኞች በአካል እንዲቀርቡ፣ ተከሳሾች ደግሞ የፍርድ ሂደታቸውን በፕላዝማ እንዲከታተሉ ወስኗል። አቃቤ ሕግ ባቀረበው አቤቱታ ላይ ምላሽ ለመስጠት ፍርድ ቤቱ ለረቡዕ ሚያዝያ 20 ቀን 2013 ዓ.ም ተለዋጭ ቀጠሮም ሰጥቷል። አሁንም በርካታ የምርጫ ጣቢያዎች ወደ ስራ አልገቡም። በመጪው ግንቦት ወር መጨረሻ ይደረጋል ለተባለው ሀገራዊ ምርጫ ከተዘጋጁ የምርጫ ጣቢያዎች መካከል ገሚሶቹ ወደ ስራ እንዳልገቡ ተነግሯል። የኢትዮጵያ ብሔራዊ ምርጫ ቦርድ እንደገለጸው ወደ 24000 ገደማ ምርጫ ጣቢያዎች እስካሁን ድረስ ተከፍተው አገልግሎት መስጠት አለመጀመራቸውንም አስታውቋል። ተፈናቃዮችና የመከላከያ ሰራዊት አባላት ባሉበት አካባቢ ሊከፈቱ የነበሩ ልዩ የምርጫ ጣቢያዎችም እስካሁን ድረስ ሙሉ ለሙሉ መክፈት አለመቻሉን ቦርዱ ገልጿል። የምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ ዛሬ እንደተናገሩት
ጣቢያዎቹ ያልተከፈቱት ከቁሳቁስ አቅርቦትና የጸጥታ ችግሮች ጋር በተያያዘ እንዲሁም በክልል መንግስታት ትብብር እጥረት ምክንያት ነው እንደ ኢትዮጵያን ኢንሳይደር ዘገባ። ሰብሳቢዋ ይህን የተናገሩት ቦርዱ ከፖለቲካ ፓርቲዎች ጋር በአዲስ አበባ ቅንጡ ሀያት ሪጀንሲ ሆቴል እያደረገ ባለው ውይይት ነው። በዘንድሮም ምርጫ በርካታ እክሎች መግጠማቸውን ታዛቢዎች ሲናገሩ በሶማሌና አፋር ክልሎች መካከል የተቀሰቀሰው የወረዳ ይገባኛል ቁርሾ ለምርጫ ሂደቱ መደናቀፍ አንዱ ግብዓት ነው ይላሉ። በተጨማሪም በሰሜኑ የኢትዮጵያ ክፍል ብሎም በኦሮሚያ ክልል የሚደረጉ ከባባድ ውጊያዎች ለምርጫ ጣቢያዎች ያለመከፈት ዋነኛ ምክንያት ውስጥ ይካተታሉም ብለዋል። ዋና ዋና መንግስትን የሚገዳደሩ ፖለቲከኞች በታሰሩበት ሁኔታ የሚካሄደው ሀገራዊ ምርጫ ከወዲሁ ጭርታና ፉክክር አልባነት የተስተዋለበት ነው ተብሎለታል። በመደበኛ የስርጭት መገናኛ ብዙሃን አማካኝነት የሚደረገው የምርጫ ቅስቀሳ መርሃ ግብር ከተጀመረ ቀናት ቢቆጠሩም በህዝቡ ላይ ይህ ነው የሚባል ተጽዕኖን አልፈጠረምም ተብሏል። አንዳንድ የምርጫ ጣቢያዎች በብልጽግና ፓርቲ ድርጅታዊ የቅስቀሳ ወረቀቶች እና ባነሮች ማሸብረቃቸው የተነገረለት ያህል ምርጫው ገለልተኛ እንደማይሆን ማስረጃዎች ናቸው የሚሉም አይጠፉም። በኦሮሚያ አካባቢዎች ደግሞ የምርጫ ጣቢያዎች እንደ መስቀል ደመራ በእሳት ሲነዱም ታይቷል። ምርጫ ቦርዱ ከዚህ ቀደም ከመንግስት የ3.7 ቢሊዮን ብር በጀት ጠይቆ የተፈቀደለት ሲሆን በምርጫው እስከ 50 ሚሊዮን ዜጎች ይሳተፋሉ ብሎም ገምቷል። ይሁንና እስካሁን ድረስ በበቂ ሁኔታ መራጮች ስላልተመዘገቡ የመራጮች ምዝገባ የጊዜ ገደብ የማራዘም ሀሳብ በቦርዱ ዘንድ እንዳለ ይነገራል። ሱዳን ሶስቱ ሀገራት በዝግ እንዲወያዩ ጥሪ አቅርባለች። ኢትዮጵያም ዓለም አቀፉ ማህበረሰብ ሱዳንን ከግዛቴ ያስወጣልኝ ስትል ተማጽናለች። በታላቁ የህዳሴ ግድብ ጉዳይ ለዓመታት ተደራድረው ከአንዳች ስምምነት መድረስ የተሳናቸው ኢትዮጵያ፣ ሱዳንና ግብፅ መሪዎቻቸው በሚቀጥሉት 10 ቀናት ተገናኝተው በዝግ እንዲወያዩ ጠቅላይ ሚኒስትር አብደላ ሐምዶክ ጥሪ አቅርበዋል። ከአሁን ቀደም የተደረጉ ድርድሮች ወደ ስምምነት አለመድረሳቸውን የገለጹት ጠቅላይ ሚኒስትሩ በመጋቢት 14 ቀን 2007 ዓ.ም የሶስቱ ሀገር መሪዎች ለትብብርና ልዩነታቸውን በሰላም ለመፍታት በፈረሙት ውል መሰረት ጥያቄ ማቅረባቸውን ጽሕፈት ቤታቸው ትናንት እኩለ ሌሊት ባወጣው መግለጫ አስታውቋል። የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከግብፅና ሱዳን መሪዎች ጋር የተፈራረሙት የመሪዎች ስምምነት ወይም ዲክላሬሽን ኦፍ ፕሪንሲፕልስ የተባለ ውል 10ኛ አንቀጽ ሶስቱን ሀገራት አለመግባባቶችን በምክክር ወይም በድርድር መፍታት ከተሳናቸው እርቅ ወይ ሽምግልና ሊጠይቁ ወይም ጉዳዩን ወደ መሪዎቻቸው ሊመሩ ይችላሉ ይላል። ሱዳን የውይይት ጥሪውን ያቀረበችው ይህንን አንቀጽ በመጥቀስ ነው። የጠቅላይ ሚኒስትር ሐምዶክ ጽሕፈት ቤት በቀጥታም ሆነ በአፍሪካ ሕብረት አማካኝነት በተደረጉ ድርድሮች ስምምነት ላይ ባለመደረሱ ሱዳን የሶስቱን ሀገራት ጠቅላይ ሚኒስትሮች በቪዲዮ ኮንፈረንስ ዝግ ስብሰባ እንዲደረግ ጥሪ ማቅረቧን አስታውቋል። በመግለጫው መሰረት ጠቅላይ ሚኒስትር ሐምዶክ በሚቀጥሉት 10 ቀናት ውስጥ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የግብፅ አቻቸው ሙስጠፋ ማድቡሊ ጋር ተገናኝተው የታላቁ የህዳሴ ግድብን ድርድር ለመገምገም ጥያቄም አቅርበዋል። ሐምዶክ ለኢትዮጵያና የግብፅ አቻዎቻቸው በላኩት መልእክት የግድቡ የግንባታ ሂደት ከፍ ባለ ደረጃ ሲደርስ ድርድሩ ፈቅ ከማይልበት ደረጃ መገኘቱ ኤሌክትሪክ ኃይል ማመንጨት ከመጀመሩ በፊት ከስምምነት መድረስን አንገብጋቢ ጉዳይ ያደርገዋል ብለዋል። የወቅቱ የአፍሪካ ሕብረት ሊቀመንበር የሆኑት የዲሞክራቲክ ሪፐብሊክ ኮንጎ ፕሬዚዳንት ፌሊክስ ቴሽኬዲ ተንገራግጮ የቆመውን ድርድር ለማስቀጠል በኪንሻሳ ያደረጉት ሙከራም ሳይሰምር ቀርቷል። ሶስቱ ሀገራት በኪንሻሳ ካደረጉት ውይይት በኋላ ኢትዮጵያ የግድቡን ሁለተኛ ዙር ሙሌት በመጪው ክረምት ከመቀጠሏ በፊት ለመረጃ ልውውጥ ባለሙያዎች እንዲቀርቡ ጥሪ ብታደርግም ሱዳንና ግብፅ ሳይቀበሉ ቀርተዋል። ግብፅና ሱዳን የአፍሪካ ሕብረት በነፃነት ጉዳዩን ለመምራት እንዳይችልና የተሰጠውን ኃላፊነት በሚያኮስስ መልኩ ሌሎች ተዋናያኖች ይህንን ጉዳይ አብረው እንዲመሩ ሐሳብ ማቅረባቸውን የኢትዮጵያ የውሃ መስኖና ኃይል ሚኒስትሩ ዶክተር ስለሺ በቀለም ተናግረዋል። ከልዩነታቸው መካከል ሱዳን የአፍሪካ ሕብረት፣ የተባበሩ መንግስታት ድርጅት፣ አሜሪካና የአውሮፓ ሕብረት የሚሳተፉበት የአራትዮሽ ድርድር እንዲካሄድ ጥሪ ማቅረቧ ይገኝበታል። ይህን ምክረ ሐሳብ ግብፅ ስትደግፍ፣ ኢትዮጵያ ግን ሳትቀበለው ቀርታለች። ዘገባው የሱዳን ትሪቢዩን ነው። በሌላ ዜና ሱዳን በወረራ ከያዘቻቸው የኢትዮጵያ ግዛቶች ወታደሮቿን እንድታስወጣ ዓለም አቀፉ ማህበረሰብ ጫና እንዲፈጥር ኢትዮጵያ ጥሪ አቅርባለች።
ጥሪው የቀረበው በኢትዮጵያ የውጭ ጉዳይ ሚኒስቴር በኩል ሲሆን ሱዳን በኃይል ከያዘቻቸው የኢትዮጵያ ግዛቶች ወታደሮቿን እንድታስወጣና ወደ ቀልቧ እንድትመለስ ጠይቋል። ሱዳን በትግራዩ ጦርነት በተቀሰቀሰበት ወቅት በአካባቢው የነበረው የኢትዮጵያ ሰራዊት ለቆ መውጣቱን ተከትሎ ጥቅምት 27 ቀን 2013 ዓ.ም አንስቶ ግዛቶቹን መቆጣጠሯን አስታውሷል። የውጭ ጉዳይ ሚኒስቴር በትናንትናው ዕለት በትዊተር ገጹ እንዳሰፈረው ሱዳን በአሁኑ ወቅት የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ሊቀመንበር ብትሆንም በአፍሪካ ቀንድ ላለው አለመረጋጋት ዋነኛ ተጠያቂ አድርጓታል። ከዚህ ቀደም የኢትዮጵያ መንግስት ህወሓትን የአፍሪካ ቀንድን ያለመረጋጋት መንስኤ አድርጎ በማቅረብ መወገዱ ለቀጠናው እፎይታን አስፍኗል ብሎ ነበር። ይሁንና ወታደራዊ አቅሙ በእጅጉ የተዳከመው የኢትዮጵያ ጦር ሱዳንን የኢትዮጵያ ድንበር ዘልቃ ከገባችበት ግዛት ህወሓትና ኃይሎቹን ከትግራይ ማጥፋቱ ከብዶታል። የሱዳን ሉዓላዊ ምክር ቤት መሪ አብዱልፈታህ አልቡርሃን በጠቅላይ ሚኒስትር አብይ አህመድ ግብዣ ወደ ኢትዮጵያ ግዛት ዘልቀው መግባታቸውን ገልጸውም ነበር። የኢትዮጵያ መንግስት ግን ጉዳዩን አስተባብሎታል። አሁንም የሱዳን ጦር በያዛቸው ግዛቶች የመሰረተ ልማት ግልጋሎቶችን እየዘረጋ ነው። ከ70 ኪሎ ሜትር በላይ የኢትዮጵያ መሬት በሱዳን ጦር ቁጥጥር ስር ነው። ጄኔራል ባጫ ደበሌ ትናንት ለጋዜጠኞች በሰጡት መግለጫ ግን እኛ ከሱዳን ጋር እንዋጋም፣ ለመሬት ብለን ስንት ዓመት ስንዋጋ እንኖራለን፣ ባይሆን ፍርድ ቤት እንሄዳለን እንጂ ሲሉ መደመጣቸውም ብዙዎችን አስገርሟል። ኮሎኔሉ ትግራይ ውስጥ ተገደሉ። በትግራይ በርካታ ውጊያዎች እየተደረጉ መሆናቸውን የተለያዩ የመረጃ ምንጮች እየዘገቡ ናቸው። የብራሰልሱ ተቋም ኢኢፒኤ በዕለታዊ ዘገባው እንዳመላከተው በማዕከላዊና ሰሜን ምስራቅ የትግራይ አካባቢዎች የኤርትራ ወታደሮች እና በትግራይ ኃይሎች መካከል ጠንካራ ውጊያዎች እየተደረጉ ነው። በተጓዳኝም በደቡባዊ አቅጣጫዎችና የመቀሌ ከተማ ዙሪያ ተጨማሪ የኢትዮጵያ ወታደሮች መንቀሳቀሳቸውን ዘግቧል። ከትናንት በስቲያ ለድምፀ ወያኔ ቴሌቪዥን ቃለ መጠይቅ የሰጡት የትግራይ ኃይሎች ቃል አቀባይ ገብረ ጻድቃን መጋቢት 27 ቀን 2013 ዓ.ም የትግራይ ኃይሎች በማዕከላዊ ዞን የምትገኘውን እንትጮ ከተማ የነበረን የኢትዮጵያ ጦር አጥቅተው 11 ወታደሮች መግደላቸውን ገልጿል። ከተገደሉት ወታደሮች መካከልም የክፍለ ጦሩ ምክትል አዛዥ ኮሎኔል አየነው በዱ ይገኙበታል ብሏል። ሌሎች 10 ወታደሮችም መቁሰላቸውን እኚሁ ቃል አቀባይ ጨምረው አስታውቋል። በሌላ ዜና በትግራይ ውስጥ የሚደረጉ ጦርነት በመጠንከሩ ምክንያት ወደ ሆስፒታል የሚመጡ ቁስለኞች መጠን ጨምሯል ሲል ዶክተር ዊዛውት ቦርደርስ ተናግሯል። ግብረሰናይ ድርጅቱ ባወጣው ዘገባ መሰረት አድዋ የሚገኘው ኪዳነ ምሕረት ወደ ተባለው ሆስፒታል 18 ሰዎች ቆስለው ገብተዋል። 11 በጠና የቆሰሉ ሰዎች ለተጨማሪ ሕክምና ወደ አክሱምም ተልኳል። ቁስለኞቹ ሲናገሩ አድዋ ከተማ የአውቶቡስ መናኸሪያ ሳሉ በወታደሮች የዘፈቀደ ተኩስ ተከፍቶባቸው መቁሰላቸውን አስረድተዋል። ድርጅቱ አሁንም ውጊያዎች መቀጠላቸውን አስታውሶ ሁሉም ኃይሎች ለዜጎች ሕይወት ግድ ሊሰጣቸው ይገባል ሲልም አሳስቧል። ዩኤንኤፍፒኤ በበኩሉ እርዳታ ከሚያስፈልጋቸው 4.5 ዜጎች መካከል 3.5 ሚሊዮኑ ሙሉ በሙሉ ወይም በከፊል የእርዳታ ዕደላው በማይደረስባቸው አካባቢዎች እንደሚገኙ አስታውቋል። ከዚህ ሁሉ 1 ሚሊዮኑ ብቻ ሕዝብ የእርዳታ ተቋዳሽ መሆኑን የገለጸው ተቋሙ ባወጣው ዘለግ ያለ ሪፖርት ከ198 ሆስፒታሎች 141ዱ ወድመዋልም ብሏል። በተጨማሪም ያለው ሁኔታ እጅግ አሳሳቢ መሆኑን በማንሳት ሁሉም የግብረሰናይ ድርጅቶች እንዲረባረቡ ጥሪ አድርጓል። ጄኔራል ባጫ ደበሌ ትናንት ለጋዜጠኞች መግለጫ ሲሰጡም በ8 አቅጣጫዎች ሲንቀሳቀሱ የነበሩ የህወሓት ኃይሎችን ጦሩ ደምስሷል ቢሉም የቦታዎቹን ስያሜ፣ ተደመሰሱ የተባሉ ታጣቂዎችን ብዛትም ሆነ ተያያዥ መረጃ በዝርዝር አላቀረቡም። ጠቅላይ ሚኒስትሩም ህወሓትን በነፋስ ላይ እንዳለ ዱቄት መስለውት እንደነበር ይታወሳል። በጭልጋ የቅማንት ወገን ታጣቂዎች ተኩስ ከፈቱ። ከቅማንት ወገን ናቸው የተባሉ ታጣቂዎች በማዕከላዊ ጎንደር ዞን ጭልጋ ወረዳ አይከል ከተማ በአማራ ልዩ ኃይል አባላት ላይ ተኩስ መክፈታቸው ተነግሯል። በጭልጋ አይከል ከተማ ከፖሊስ ጣቢያው በቅርብ ርቀት በሚገኘው የአማራ ልዩ ኃይል ካምፕ ላይ ትናንት ሚያዝያ 5 ቀን 2013 ከቀኑ 9 ሰዓት ላይ ተኩስ በመክፈት የካምፑን ጠባቂ ጨምሮ በ3 አባላት ላይ ጉዳት ማድረሳቸውን ከስፍራው የተገኘው መረጃ አመላክቷል። ከመቁሰል ባለፈ ስለመሞታቸው ግን ለማረጋገጥ አልተቻለም።
ሚያዝያ 5 ቀን ከቀኑ 9 ሰዓት እስከ ምሽቱ 1 ሰዓት ድረስ ተኩሱ ማምሸቱን የገለጹት የአይከል ከተማ ነዋሪዎች በተመሳሳይ ታጣቂዎች ከአይከል ወደ ጎንደር የሚወስደውን መንገድ በሆነ አካባቢ መዝጋታቸውን ተናግረዋል። እነዚሁ ታጣቂዎች ዛሬ ሚያዝያ 6 ቀን 2013 ዓ.ም ከንጋት ጀምሮ ተኩሱ መክፈታቸውን የአማራ ሚዲያ ማዕከል ዘግቧል። በትናንትናው ዕለት ከዞኑ ወደ ጭልጋ ያቀና አመራር ህዝብን ሰብስቦ ማወያየቱም ተሰምቷል። ከቀናት በፊት በታጣቂዎቹ ተያዘ የተባለው አንድ የጭልጋ ወረዳ አመራር 250 ሺህ ብር ተከፍሎ መለቀቁንም ነዋሪዎች ጨምረው ገልጸዋል። ባለፉት ዓመታት በቅማንትና አማራ መካከል በርካታ ደም አፋሳሽና ዜጎችን ከመኖሪያ ቀያቸው ያፈናቀለ ግጭት መደረጉም አይዘነጋም። የዛሬ ዘገባዎቻችን እነዚህ ነበሩ። ስለተከታተላችሁን እጅግ አድርገን እያመሰገንን ይህን ቪዲዮ ላይክ፣ የዩቲዩብ ቻናላችንንም ሰብስክራይብ ማድረግ አትርሱ። ቸር ጊዜ ተመኘን።